ጭራሽ አላደርገውም። ምርጫ አንቺ ነው። ይሄንን መርዝ ለሳሚ ማሰጩ ከሆነ ለልጅ ይሰጣታል። ሰሚኛለሽ? ይሄን ነገር እንደምንም ብለሽ ጨርሽው። ያለበለዚያ ግን ልጅሽን ሲጣጣሽ ነው መገላት። እሺ በቃ እሺ። ሳሮን ልጇን ለማዳን ስትል የምታደርገው መስዋዕትነት ዛሬ ደግሞ በጥይት እንድትመታ አድርጓታል። ዶክተር ሮቤል ዛሬም እቅድና አላማው ባይሳካለት ይህንን ለሳሚ ስጪ በማለት ለሳሚ ሌላ መድኃኒት አዘጋጅቶለታል። ለሳሮንም አሁን ለቤዛ ሳይሆን ይህንን ለሳሚ ታበይዋለሽ፣ ካለዛ ግን ልጅሽን አታገኛትም በማለት አሁንም በልጇ እያስፈራራት ይገኛል። ዶክተር ሮቤል እቅድና አላማው አልሳካ ቢለው ሳሮንን ይቺ ልጅ ናት በይው በማለት የሳሮን ልጅ የሱ ልጅ ማለትም የሱራፌል ልጅ እንደሆነች ቤዛ ፊት እንድትናገር አድርጓታል። ሰላም ጤና ይስጥልኝ ውድና እየተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ፣ አብሮነታችሁ አይለኝ። ዛሬ ደግሞ ቤዛ ክፍል 143 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ሮቤል ቤዛን በጣም ለመጉዳትና እንዲሁም ለመግደል ተነሳስቷል። እንዲሁም ከሱራፌል ጋር ቤዛ ከሞተች ንብረቱ ያንተ ይሆናል በማለትም አግባብቶት ነበረ። ሱራፌል ግን በጭራሽ ይህ አይሆንም፣ እንዴት እንደዚህ ታስባለህ? እገልሃለሁ እስከ ማለት ዝቶበት ነበረ። የሳሮን ልጅ ግን በመያዝ እየተጠቀመባት ይገኛል። ሳሮን እንግዲህ ቤዛን መድኃኒት እንድትሰጥ ወደ እነ ቤዛ ቤት ብትሄድም ነገር ግን ሀሳብና እቅዷ አልተሳካም። ሳሚ መድኃኒቱን ሰርቆ በመውሰዱ አሁን ላይ ቤዛ ከመሞት ድናለች። መድኃኒቱንም ከመብላት ተቆጥባለች ማለት ነው። ሳሮንም እነሱ ይረዱኛል በማለት ያለ የሌለ ነገርን ለነሱ እውነቱን ነግራቸው ነበረ። በኋላ ላይ ግን የሮቤል ጭካኔ በዛ ሲልባት ወደ ሮቤል ይሻለኛል፣ እነሱ ሊያግዙኝ አልቻሉም በማለት ሮቤል ያላትን ሁሉ ልታደርግ ቃል ገብታለች። ይህም ምንድን ነው? ልጅሽን በሰላም እንድታገኝ ከፈለግሽ እኔ የምልሽን በሙሉ ታደርጊያለሽ። እኔ የምልሽን እቅድና አላማዬ ሳታሳኪ በፍጹም ልጅሽን ድምጿንም ልትሰሚው ልትያትም አትችይም። አላማሽንና ስራሽን ስትጨርሽ ግን ልጅሽን አስረክብሻለሁ በማለት ዛሬ ላይ ደግሞ ሳሮን የታገተችው ልጇን ያንተ ልጅ ናት በማለት ለሱራፌል እንድትነግረው የምትነግረውም ደግሞ በቤዛ ፊት እንዲሆነ ይነግራታል። እሷ ግን ይህን ማድረግ አልችልም፣ እንዴት ነው ይህን ማደርገው? ደግሞ እኮ አያምነኝም። በዛን ሰዓት ደግሞ እኔ እና እሱ በጭራሽ አንተዋወቅም ብላ ብትነግረውም ይህንን ምን አገባሽ አንቺ ስለዚህ ነገር፣ ቤዛ ብቻ ትመንሽ እንጂ በማለት ነበረ ሮቤል ያሳመናት። እሷም ለልጇ ስትል የምትከፍለው መስዋዕት ነውና እሺ በማለት እንግዲህ ወደ ቤዛ ቤት ሄዳ ነበረ። ሱራፌልም ልክ እንዳያት አንቺ እርኩስ ምን ልትሰሪ መጣሽ? አይበቃሽም ወይ በማለት ነበረ የተናገራት። እሷም ምንድነው የምትዋሸው? አብረን አላደርንም ወይ? ምን እያልክ ነው? በማለት ተናግረውን ነበረ። እሱም 200 ሺህ ብር በቪዲዮ አስፈራርታችሁ አልተከበርሽኝም ወይ በማለት ይነግራታል። እሷም ምን አይነት ውሸት ነው የምትዋሸው ብትለው ጉሮሮዋን አንቆ ሴት ሊያደርጋት በነበረበት ሰዓት ቤዛ በመኖሯ አተርፋታለች። አንተ ግን ለምንድን ነው የምትዋሸው? አንድ ቀን እንኳ ትዳር እንዳለህ ነግረኛል ወይ? እንደዛ ቡና ቤት ስትመላለስ በነበረበት ሰዓት ግን አሁን ለምን ተዋሻለህ? በማለት ብትናገረውም ሱራፌልም ይች ልጅ ግን በእጄ ልትሞት ነው፣ ውጭልኝ ብዬሻለሁ ቤዛ፣ ይሄ ነገር እኔና አንቺን ለማለያየት ነው ወይ የሷ ሴራ ነው ወይንም ደግሞ የዛ የዶክተርሽ ሴራ ነው? በፍጹም ይህ ሁሉ ነገር አይሆንም በማለት ቢነግራትም ቤዛ ግን ዝም ብላ አንተ ዝም በል እኔ እሷን ላዳምጣት እያለች ትገኛለች። ቤዛም እንግዲህ ጆሮዋን ከፍታ ስታዳምጥ እንደውም ሚጣ ያንተ ልጅ ናት፣ እንደውም ታግታ የምትሰቃየው የእኔ ልጅ ብቻ ሳትሆን ያንተም ልጅ ናት፣ ስለዚህ እኔ ብቻዬን ምን እዳለብኝ በማለት ትነግረዋለች።
ቤዛም ምን በማለት ተደነግጣለች። በዚህ መሀል ግን ቤዛ ዶክተሩ ጋር ተደዋውለው ስልኩ ክፍት ስለነበረ ዶክተር ሮቤል እያዳመጠ ነበረ። በሚያዳምጥበትም ሰዓት እንግዲህ ይህን ነገር በቪዲዮ ነበር ማድረግ የነበረብኝ አጥፍቻለሁ በማለት እንግዲህ ይናደዳል። ቤዛም እንዳውም አልሄድም፣ እሺ የፈለግከውን ነገር ማድረግ ትችላለህ ብላ ቦርሳውን መሬት ላይ ስትወረውር፣ ሱራፌል ግን በእጅ የተምጠፊ ሂጂ ውጪ ብሎ ከቤት አስወጥቶ በርን ዘግቶባታል። ቤዛም ይሄ ነገር እውነት ነው ወይ ማንን ነው የማምነው እያለች ትገኛለች። ሱራፌልም እኔም ብታምኚ ይሻልሻል፣ እንዴት የውጭ ሰው ታምኛለሽ? ሲጀመር ደግሞ ይህ እኮ የዛሬ 5 ዓመት ጭራሽ የማስታውሰው ነገር የለም። ስለዚህ እባክሽን እኔ ምልሽን ተረጂ፣ እመኝኝ፣ በምን ልማልሽ እያለ ይለምናታል። እሷ ግን በፍጹም ከዛ በፊት የነበረው ህይወትህ በእርግጥ አይመለከተኝም፣ ነገር ግን የዛሬ 5 ዓመት አብረን አልነበርንም ወይ በማለት ጥያቄዋን ታከታትላለች። ቤዛም ይህንን ስራዋን በአግባቡ ተወጥታ ወደ ዶክተሩ ትመለሳለች። በል አሁን ልጄን አሳየኝ፣ ልጄን ስጠኝ በማለት እንግዲህ እሱ ጋር ሄዳ ጥያቄ ታቀርባለች። ጎበዝ ያልኩሽን በስርዓት ፈጽመሻል ይላታል። ነገር ግን አሁን ደግሞ የምልሽን ታደርጊያለሽ በማለት መድኃኒት ተኪሱ ሲያወጣ በፍጹም አይሆንም ትለዋለች። ይሄ ለቤዛ አይደለም፣ ይሄ ለሳሚ ነው ይላትም። በፍጹም እኔ ለሳሚ ይህንን ነገር አላደርገውም፣ ስለዚህ እባክህን በቃ ልጄን ስጠኝ እያለች ትለምነዋለች። ቅንዝር ጠፍቶበት ሲፈልግ የነበረው ሳሚ እነሱ ሲከራከሩና እንዲሁም ደግሞ መድኃኒት ሲሰጣት ያያል። ይህ ነገርማ ለመረጃ ይጠቅመኛል በማለት እንግዲህ ተደብቆ ቪዲዮ ይቀርጻቸዋል። ሳሮንም በሳሚ ላይ ይህን ነገር ማድረግ አልችልም፣ እባክህን በቃ ሌላ ስራ ስጠኝ ብትለውም ልጅሽን በህይወት የምትፈልጊያ ከሆነ እንደዛ አድርጊ በማለት ጭራሽ እሷን ሊያስፈራራ ስልክ ደውሎ ልጅቷን አልጉ ቦታ ውሰዳት በማለት ይናገራል ማለት ነው። በዚህም የተነሳ እሺ በቃ እሺ ፈጽማለሁ በማለት እሺታዋን ትቀበላለች። ከዛም ሳሚ ወደ እነሱ በመቅረብ አሁንም ቤዛን ለመግደል እየጣርክ ነው ወይ? ቆይ ምን ብታደርግህ ነው? ለምንድን ነው እያለ በሚጠይቅበት ሰዓት አይመለከትም አንተ እንኳንም መጣህ ቢለውም ለመምታት ማለትም ሳሚ ዶክተሩን ለመምታት ቢሞክርም ዶክተሩ ግን ከኪሱ ሽጉጥ በማውጣት እንግዲህ ወደ ሳሚ ይደቅንበታል። ሳሮንም የሰው ያለ ድረሱልኝ እያለች ብቀውጥም ማንም የደረሰላት ሰው የለም። ሳሚም ሞክረው አርገው ተኩሰው እያለ በሚልበት ሰዓት ቤዛ ግን ምን ብበድል ነው እንደዚህ የምታደርገው በማለት ዶክተሩን ቢጠይቅም ያሁኑ ግን ላንተ ነው ይለዋል። ጭራሽ ለእኔ ነው ቢሎ ሳሚ ሽጉጡን ለመንጠቅ በሚታገልበት ሰዓት እንግዲህ ያው ተኩሶ የተቀባበለ ስለነበረ ተኩሶ እንዳይገለኝ በማለት ዶክተሩ ተኩሶታል። በተኮሰውም ሰዓት እንግዲህ የሳሮንን እጅ መቷታል ማለት ነው። ልክ እንደመታትም ዶክተሩ መኪና ውስጥ ገብቶ ነበረ ሮጦ ያመለጠው። ሳሚም ሳሮንም ወደ ቤቱ በመውሰድ እንግዲህ ሐኪም ቤት ብትሄጂና መረጃ ብትሰጪ ወይንም ደግሞ ለፖሊስ አመለክታለሁ ብትይ አለቀልሽ ብሏት አስፈራርቷት ስለነበረ ሐኪም ቤት እንሂድ ቢላትም ሳሚ አልሄድም በማለት እንግዲህ ትኩስ ቁስሏን በጥይት የተመታቸውን ይዛ ወደ ሉሲ ቤትና ሳሚ ቤት ሄዳለች። ሉሲም በጥይት ተመተሽ ነው በማለት ነበረ እንትን ያለችው። የነ ቤዛ ችግር ያልቅምና እኛ ችግር ላይ መውደቅ አለብን ወይ በማለት ትናገራለች። ሉሲም እንግዲህ ሳሚ ፍቅሯን አለመረዳቱን ስታውቅ ወደ አያቴ ጋር ሊሄድ ነው በማለትም አስፈራርተዋለች። እሱም ለምን ትሄጃለሽ? አትሂጂ፣ እዚሁ እንቀመጥ እያላት ይገኛል።
በመጨረሻም ቤዛ እንግዲህ ቸክ ለማድረግ ምክንያቱም በባሏ ስም ስለነበረ የቤቱ ካርታ አሁን ወደ አንቺ አዞሬልሻለሁ ስላላት ቸክ ለማድረግ ሄዳ ነበረ። ነገር ግን ስላልዞርላት መታ ለምን አላዞርክልኝም? እንዴት ነው ሳላምነክ እስካሁን አብረን የቆየ ነው ማለት ጀምራለች። እንግዲህ ቀጣዩ ቪዲዮ ደግሞ ምን ይሆናል የሚለውን አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን።